ውድ ቤተሰቦች ዛሬ እንግዲህ በጣም ገራሚ ቪዲዮ ነው ማለት ነው። ሰራተኛዋ ያለውን ነገር አንድነት ሁሉንም ነገር ዘረገፈችው ማለት ነው። ቤቲ ተዋረደች። ያደረገችው ተንኮል መልሶ አስለቀሳት። ጽናትን እንዳስለቀሰች እሷም አልቅሳለች ማለት ነው። ቪዲዮን እስከ መጨረሻ እንየው። በረታ አትዘር አታቀርቅር ከነይ በላንገት አይዞለ ኃይልነ መውደቅ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ አላችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያችኋለሁ። ሰላማችሁ ብዙ ተረፍ ይበልልኝ። ዛሬም በአዲስ ነገር መጥቻለሁ ማለት ነው። ጽናት ድራማ 44ኛ ክፍል ይዤ መጥቻለሁ ማለት ነው። የዛሬው ቪዲዮ በጣም ገራሚ ቪዲዮ ነው። አንድነት ወዳ ሳይሆን ተገዳ ነበር ያደረገችው ነገር ሁሉ ያደረገችው ማለት ነው። እቺ ቤቲ ሰው መሳይ ሰይጣን ናት እቺ ልጅ ማለት ነው። የቤቲን ማን ነው የጽናትን ህይወት ያበላሸችው ለራሷ የወሰደችን ነው። እሱ ምንድነው? እቺ ልጅ ሰራተኛዋ ከሁለት ዓመት በፊት ከአንድ ሰው ተጋብታ ከዛ በኋላ ደግሞ ያ ሰው እንደታመመ ከዛ በኋላ ደግሞ ያለውን ገንዘብ ጨርሳ ጎዳና ላይ ወጣ። በጎዳና ላይ ደግሞ እየለመነች እያለች ቤቲ ደግሞ ስታልፍ ገንዘብ ትሰጣታለች፣ ከዛ ምግብም ትሰጣታለች። እንደዛ እየተባባሉ ተግባቡ ማለት ነው። ከዛ ከክሮቤል ጋር ስትጣላ ደግሞ ይችኛዋን ልጅዋን እዛ ይህንን ታሪክ ማለት ነው ቤቲ ለጽናት ለልጇ ማርዛ ጠጥታ እንደገደለችው ሳይሆን የነገረቻት እኔ ለኔ ሰራተኛዋ ማርዛ ጠጥታ ልጄን ገድሉብኝ ከዛ በኋላ ደግሞ ከቤት አባሮኛል ብላ ለአንድነት ነገረቻት ማለት ነው። አንድነትን በጣም አዘነች። ከዛ ተባበሪኝ ልጅሽን ለኔ ስጭኝ እኔ ይዝልሻለሁ ብላ ማለት ነው። ከዛ በዛ መሀልም ደግሞ ክሩቤል ደላላ ጋር ደውሏል። እችኛው ደግሞ ከደላላዋ ትተዋወቃለች መሰለኝ። ደላላዋ ነገራት። ከዛ በኋላ እቺ አንድነት ወደ ክራ ቤት እንድትመጣ ተደረገች። ከዛ በኋላ ደግሞ የጽናትን ገላ ሻወር እየወሰደች ቀርጻ እንድትልክላት አደረገች ማለት ነው። ከዚህ በፊት እንዳደረገችው ክሮቤልና ጽናት አንዱ ላይ ባሉበት ቪዲዮ ስትቀርጽ አይተናል ማለት ነው። ከዛም ጽናትም ደግሞ ሻወር ስትወስድ ራቁቷን ቀርጻ ለቤቲ ልካለች ማለት ነው። አንድነት ይሄ አድርግ ያለችው ምክንያቱም ምንድነው? ለልጇ ስትል ነው ይሄን ሁሉ እያደረገች ያለችው። ግን ይሄ ነገር ጥሩ አይደለም። ልጇን የሚያሳድግላት ፈጣሪ እና ፈጣሪ ብቻ ነው ማለት ነው። የሰጣት ፈጣሪ ነው፣ የሚያሳድግላትን ፈጣሪ ነው። ማይሆን ነገር ውስጥ ገብታለች ማለት ነው። በመጨረሻ ደግሞ ያው ያደረገችው ነገር እየጸጸታት ነው፣ እየተሰቃየች ነው የምታደርገው የነበረውና ከዛ በኋላ ይሄንን ካደረገች ቪዲዮ የራቆት ቪዲዮም ካደረሳት በኋላ እች ቤቲ ደግሞ ክራን በዛ ፎቶ ላይ እያስፈራራችው እንዲያገባት አደረገች ማለት ነው። መጨረሻ ያው ኪራ አንድነትን ምግብ ስሪ ብሏት ቀለበት እናደርጋለን ብሎ እንዳያችሁት ሁሉንም ነገር ዝግጅት ካደረጉ በኋላ አንድነት ያለውን እውነት ዘረገፈችው ማለት ነው። ቤቲ ያኔ አፍራ ጨዋታዋን ለቃለች። እኔ ግን በጣም ግርም የምትለኝ በመሰራቸው ነገር የማትጸጸት ትንሽም ጸጸት የማይሰማት በጣም አረመኔ ሴት ናት ማለት ነው። ያንን ልጅሽን ይዘሽ ጎዳና ላይ እንዳላወጣሽ ብላ ድጋሚ ተናግራለች ማለት ነው። እሷ በገንዘቧ አደልላ የሰውን ሕይወት እንድታበላሽ አደረገቻት። ከዛም በኋላ ደግሞ ከዚህ በፊት አይተናል ብዙ ጊዜ በጥፊ እየመታቻት ነበረና አሁንም ይችኛው አንድነት እነ ክሮቤል ቤት
በድፍረት ያለውን ነገር ሁሉ ግልጽ አውርታ ከዛ ጽናትን ይቅርታ በማላውቀው ነገር ገብቼ በድዬሻለሁ፣ ለልጄም ስል ነው ይህንን ያደረኩት፣ ይቅርታ አደርግልኝ ብላለች ማለት ነው ዛሬ። ምክንያቱም ቀለበት ሊደረግላት ነበር በቀለበቷ ቀን። አዎ ያለው ነገር አንድነት አፍርጠዋለች ማለት ነው። እናም በጣም ደስ ይላል። አዎ የጽናት ቅስም ተሰብሮ አልቀረም፣ እንዳለቀሰችም አልቀራችም። ይችኛው ይቺ አረመኔ በተራዋ እንደዚህ እያለቀሰች ነው። ይህንን ከተናገረች በኋላ እንግዲህ ሰራተኛውን ተነስታ አንቃ ስትይዛት ጽናትም ተነስታ በጥፊ አቀመሰቻት ማለት ነው። ምክንያቱም ይሄ እኔን የሰራሽብኝ እኔን ያስለቀሽኝ ነው፣ ይሄ የልጄ ነው፣ ይሄ የሰራተኛዋ ነው እያለች እንግዲህ አንዴ በግራ አንዴ በቀኝ ጥፊ ሰጠቻት ማለት ነው። ከዛም እንግዲህ ተመልሳ እንግዲህ ክራን ምንድን ነው ለእኔ ያነሰኝ ምንድን ነው? እኔ ቆንጆ አይደለሁም ወይ? ለምንድን ነው እኔን የማትወደኝ ብላ ምሮንም ትጠይቃለች። ከዛ ክራንም ትጠይቃለች። ከዛም አልፈልገሽም ውጪ ከዚህ ቤት አላት ክራ። ያኔ መሬት ላይ ቁጭ ብላ እንደዚህ ስንትንገበገብ እንደዚህ ስታለቅስ እያየን ነው። ኪራ ይወደኛል፣ ከዚህ ቤት የትም አልሄድም፣ ኪራ ያፈቅረኛል፣ ኪራ የኔ ነው፣ ያለ ኪራ የማንም መሆን አይችልም፣ ኪራም ለእኔ የማንም መሆን አይችልም እያለች እንደ ሴጣን እንደያዘው ሰው እየለፈለፈች ነው ማለት ነው። በጣም ይገርማል። እንግዲህ አንቺም ለራስሽ ህይወት እንደምትወጂ የሰውን ህይወት ማበላሻት አልነበረብሽም ማለት ነው። አንዴ ልጅዋን መርዝ አጠጥተሽ ገድለሻል። ከዛም በኋላ የራቁት ፎቶ ይዘሽ በዛ እያስፈራራሽ በግድ አግባኝ ማለት የግድ ነገር መጨረሻው ይሄ ነው። አንድ ቀን እንግዲህ መበላሻት አይቀርም እና የግድ ነገር የለም። በፍቅር ካልሆነ የሚያፈቅረሽን መፈለግ ነበረብሽ። ራስሽን አርክሰሻል ማለት ነው። ራስሽን አዋርደሻል። በማይሆን ውስጥ ነገር ምስኪን ሰራተኛ ላይ እየተጫዎች ገንዘብ አለኝ ብለሽ በገንዘብሽ ላይ ደልለሽ አምጥተሽ ሰራተኛዋን ራሱ እንደዚህ እያስለቀሻት፣ ቤቲን አስለቀሽ፣ ጽናትን አስለቀሽ። ሁለተኛ ደግሞ አንድነትን እሷ ለልጇ ስትል እንደዚህ ውስጧ ባይቀበላትም ህሊናዋ ባይቀበላትም ያው ልጇን እዛሽ ስለምታስፈራሪያት እያደረገች ነበርና ይህን ሁሉ ስታደርጊ አንቺ ተንኮለኛ በጣም አመፀኛ ሴት ነሽ። ምክንያቱም የሰውን ራቁት ፎቶ ይዘሽ በሱ ነው ኪራም ያደረገው አንቺን ወዶች ሳይሆን ጽናትን ገላ ራቁት ፎቶ እንዳትበትኝ አንገቷን እንዳትደፋ ነበረና ያለው ነገር ደግሞ ዛሬ ያው እደሰታለሁ ብለሽ ገና መግቢያ ላይ እኔ ግን በጣም ግርም አለኝ። ደረጃው ላይ ጽናት ቆማ አይታት ማለት ነው። ዛሬ መልካም የማልቀስ ቀን ብላት ነበረ የገባችው ማለት ነው። ግን መጥፎ አስተሳሰብ እና መጥፎ ስራ ይሄው መልሳ ራሷ አለቀሰች። ግን ጽናትን መልካም የማልቀስ ቀን ብላት ነበር የገባችው ገና ከመግባቷ ማለት ነው። ግን ጽናትን ሰውን የጽናት የደስታ ቀን የአንቺ ደግሞ የለቅሶ ቀን ሆነ ማለት ነው። ምን እንደሚፈጠር ሳናቅ የሰውን ልጅ አንገት ለማስደፋት መጥፎ ቃሎችን መናገር፣ መጥፎ ነገሮችን ማሰብ ይሄ ነው ማለት ነው። ያው እንዳያችሁ ጽናት በጣም አሳዘነችኝ ማለት ነው። በቃ እውነት ልታደርገው ነው ብላ ሳክራ ምንድነው ስሜቷን እንዳይሰማት ለማድረግ ነው የሰከረችው፣ እንድትረሳው ነው። በሰው ህይወት ላይ እንደዚህ መጫወት አልነበረብሽም ማለት ነው። ርካሽ ሴት ነሽ። አሁን መልሰሽ ደግሞ እደሰታለሁ ብለሽ መተሽ እያለቀሽ ነው። ሰውን ግን የአንቺ የለቅሶ ቀን ነው ዛሬ፣ መልካም ማልቀስ ቀን ብለሽ ገብተሽ ነበር ገና ሳትገቢ ጽናትን ማለት ነው። ግን የሷ ምስኪን ቤተሰቧን ለማስተዳደር ብላ ትምህርቷን ትታ እዛ ቤት የምትከራተት ሴት ናት። አንቺ ግን ልጇን ገድለሽ እንደዛ አድርገሽ በጣም ርህራሄ የሌለሽ በጣም አረማኔ ሴት ነሽ። እንግዲህ የብድርሽን አግኝተሻል ማለት ነው። ህመሙን ታውቆሻል በሰራሽው መጥፎ ስራ ዛሬሽ መልሰሽ ራስሽ እያለቀሽ ነው። በጣም አሳዛኝ ነው። ምን አለ ጥሩ ነገር ብትሰሪ፣ ምን ያለ እንደዚህ በአታለቅሽም ነበር ማለት ነው። አሁን ኪራ ውጪ ሂጂ ብሎሻል። አንቺ ግን ያ ኪራ ያለኔ የማንም መሆን አይችልም። የግድ ፍቅር አለ እዚህ ጋር እኔ በጣም ግርም የሚለኝ ያለኔ የማንም መሆን አይችልም። በምን እርግጠኛ ነው?
እና ሁሉም በጣም ተደስቷል። መጀመሪያ ለቤቲ ቀለበት ለስር ነው ስል ሜሮም ናውንም ሁሉም በጣም ተከፍተው ነበር ማለት ነው። ያው በዛ በክፋት የተነሳ ጽናት ሳክራ ነበረና ወደ ቤት ተነሺ እንሂድ ስላት ምን ነው ሚዜ አንደኛ ሚዜ ልታደርገኝ ነው እንዲህ ቤት የምትወስደኝ ብላ ያው በተከፋ ልቧ እየተናገረች ነበር። እሱ ያው ቤት ምንም ቢሆን ቤት እንሂድ ብሎ እየለመናት ነበር። ከዛ በኋላ አመጣት። ሰራተኛዋም ደግሞ ምግብ አዘጋጅታ ጠበቀቻት። ለሌሎቹም ደውሎ ሁላቸውም ተሰብስበው ያው መጣች ማለት ነው። ቤቲ ገና ታምጣቷ ጽናት ደረጃ ላይ ተቀምጣ ቤት አባቷን በጣም ከፍቶኛል፣ ግን ያው ትንሽ ስመለስ እደውልልሃለሁ አስፈቅጄም ቢሆን እመጣለሁ አለች። ትምህርቷን እንዳቋረጠች አልነገረችም። በጣም ያሳዝናል በጣም ማለት ነው። ከዛ እንደዛ ብላ ስልኩን እንደዘጋችው ደረጃው ላይ እንደተቀምጣ ያለችው መጣች ማለት ነው። ቤቲ እንግዲህ መልካም የማልቀስ ቀን ብላት እንግዲህ ደረጃዋ ላይ ወጣች ማለት ነው። እንደዛ ክፋት ማሰብ የለብሽም እንድታለቅስ ግን እንደዛ ማድረግ አልነበረብሽም ማለት ነው። ለሷ የተመኘሽው ለራስሽ ሆነ ማለት ነው። አንዳንዴ ከዚህ ድራማ የምንማረው ለሰው ልጅ ክፉ የምናስብ ከሆነ በእኛም ላይ ክፋት እንደሚደርስብን ማሰብ ይገባናል ማለት ነው። አሁን እሷ ለጽናት ነበር ለቅሷን የተመኘችው ለራሷ ደስታውን ለማጣጣም ጽናት እንደምታለቅስ ነው የተመኘችው። ነገር ግን ያ ሳይሆን እንግዲህ ነገሩ ተገላብጦ በራሷ ሆኗል ማለት ነው። በጣም የሚያሳዝነው ነገር አሁን ደግሞ እንደ እብድ እያደረጋት ነው ማለት ነው። ምክንያቱም ጽናትንም የሆዷ ልጅ ገድለሽ ከኪራ ጋር እንድትጣላ አደርገሽ የራቆት ፎቶ ቀርጸሻት ያላደረግሽው ጉድ አለ እንደ አንቺ ጉደኛ ሴት ማለት ነው። ሁሉም ነገር ፈጣሪ ባለው ነገር እንግዲህ ያው ዛሬ የሰራነው ክፋት መልሶ በራሳችንም ይሆናል እና አንቺ ሰራተኛዋን በገንዘብ ደልለሽ ስታስፈራሪያት ነበረና ሰራተኛሽ እንግዲህ ያመጣቸው ክሮብል ሰራተኛ ያለዋን ነገር ሁሉንም እውነታውን ነግራለች ማለት ነው። እና በቀጣይ በሌላ እንገናኛለን። አትዘ አታቀርቅር ከነይ በላንከት አይዞለ ኃይልነ ሞደግ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ